ራሱን ላዘጋጀ ራሱን ላሰናዳ ይህን ዱዓ ካደረገ ስነ ምግባሩን ካገኘ ለእናቱም እንደሱ ልጅ የለም፣ ለአባቱም እንደሱ ልጅ የለም፣ ለአካባቢ ሰው ሁሉ እንደሱ ልጅ የለም። ምክንያቱም የእሳቸው የስነ ምግባር ሂደት አላህ አረጋግጦላቸዋል። ምን ብሏቸዋል? ወለው ኩንተ ፈደን ገሊዘ አልቀልቢ ለንፈዱ ሚን ሐውሊከ አላቸው። አንተ ችክ ያልክና ጨካኝ ብትሆን ኖሮ ካንተ አጠገብ ሁሉም ይዞሩ ነበር አለ። ሁሉም ይዞሩ ነበር ሊንተ ለሁ ነገር ግን ለስላሳ ነህ አንተ አላቸው። ለስላሳ የአላህ መላእክተኛ ሰለዋቱላሂ ወሰላሙ ዐለይሂ እንኳን እኛ ዛሬ መስጊድ የገባን ይቀርና ለይሁዳ የሚያዝኑ ነበሩ፣ ለነሳራ የሚያዝኑ ነበሩ። የሕፃን ልጅ ድምፅ ሲሰሙ ረዘም ያለ ቁርአን ለመቅራት ካሰቡ አጠር አድርገው አሰግደው የሚጨርሱ ነበሩ። ሁሉም ነገር መሬት ላይ አውርዶ አይተውታል። ለዚህ ነው ምን አሉ? ኢነማ ቡኢስቱ ሊዩተሚመ መካሪመ አልአኽላቅ፣ እኔ ወደዚህ ምድር የተላኩት የተጓደለችን ስነ ምግባር ላሟላ ነው ያሉት። ሱሪ ረሱልን ያቸው፣ አበላል ረሱልን ያቸው፣ አተኛኝ ረሱልን ያቸው፣ አካሄድ ረሱልን ያቸው። አካሄድ ያስተማረ ዲን ነው እኮ። ወላ ተምሺ ፊል አርዲ መርሃ ኢነከ ለን ተኽሪቀ አልአርደ ወለን ተብሉገ አልጅባለ ጡላ። ስለ መንገድ አካሄድ ያስተማረ ሃይማኖት ምንም እኮ የለም። ሙሉ ነገር ያስተማረ ቢኖር ኢስላም ነው። መንገድ አካሄድ ያስተማረ እስልምና። ትራፊክ መኪና የማይቆምበት ቦታ እንዳይቆም እንጂ እስካሁን የሰው ትራፊክ አይታቸዋል? አንተ ምንድነው አካሄድ ብሎ ትራፊክ የቀጠሰዋልን? ይሄ ለማለት ኢስላም ግን የመንገድ አካሄድ ወላ ተምሺ ፊል አርዲ መርሃ፣ በመንገድ ላይ በምትሄድበት ጊዜ ቀብረር አትበል ወይም ነጠር አትበል። አንዳንዱ እንዲህ ይትላል፣ በቃ ትንሽ ዱንያ ሳያስበው ይሰጠዋል፣ የሆነች መኪና ይሰጠዋል፣ በአፍንጫው ማውራት ይጀምራል። ምንድነው እዚህ አካባቢ ደግሞ ዳሃ በዛ ምናምን ይላል፣ አስሉን ይረሳል። በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል። ረህመት ያለው የዳሃ ሰፈር ነው። የጠፋ ዝናብ ይመጣው የዳሃ ሰፈር ነው። በዳሃ ዱዓ ነው ማንም ያለው። ዓለም ያለችው በዳሃዎች ዱዓ ነው፣ በሚስኪኖች ዱዓ ነው። ከማ ቃል ረሱል ዓለይሂ ሰላቱ ወሰላም አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ። እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት። የሰው ልጅ በፕሮቶኮል አይጠቃም። ፕሮቶኮሉ ትልቅ ስለሆነ ትልቅ አያደርገውም። ትንሽ አለባበስም ስለለበሰ ትንሽ ያደርገው። የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው። ስነ ምግባር ብቻ። የፈለገ ካፒታል ያምጣ፣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልብ ውስጥ መግባት አይችልም። ሰጦ ሞተ ይላል አይደል እንዴ? ተቀብሎም እኮ ይላል። ሰጦ ሞተ 10,000 ስንጠብቅ 2,000 ይሰጣል። ሰጦ ሞተ ይላል እኮ። ሰጦ የሰው ቀልብ መግባት አትችልም። በስነ ምግባር ግን የሰው ቀልብ ውስጥ መግባት ይችላል። መጠየቅም አላህን ያለብን የስነ ምግባር ትልቁ ጉዳያችን አደራችሁ። አላህን የምንጠይቀው ስነ ምግባር በጣም ያጣናቸው ነገሮች። ስነ ምግባር ካለ ወላሂ ሁሉም ቀላል ነው። ሁሉም ለይሁዳ፣ ለነሳራ፣ ለሕፃን፣ ለእንስሳ ግመል መጣ እኮ ያለቀሰችባቸው እኮ ነብይ ናቸው። ግመል መጣ ምኖች እስከሚሏት ግን ሚስጥሩን ሰሃቦች ሳይሰሙ ግን እሷ ነግራቸዋለች። ግመሏ ምን ነበር? ከሷ የዚህ የኔ ግመል ባለቤት የሆነ ሰውዬ ከአቅሜ በላይ ያሸክመኛል ነው ያለቻቸው። የአላህ መላእክተኛ ግን ሰብስበው ማን ነው የዚህ ግመል ባለቤት? ጭነቱን ቀንስላት ነው ያሉት። ጭነቱን ቀንስላት። ለግመል የሚሳሱ ናቸው። ይሄ ለግመል የሚሳሳ ለውሻ የሚሳሳ የሆነ እስልምናችን እያለ ዛሬ እንኳን እዚህ መስጊድ ውስጥ እንኳን ስንገባ ሁለት አይነት ፊቶች ታያለ። ወደ ቂብላ ዞረን ሐጅ አብረን አድርገን ረመዳን አብረን ጾመን ወንድሞቻችን ስናይ ፊታችን ጭምድምድ የሚል ካለ በጣም ሕክምና የሚያስፈልግ ሰው አንተ ነው። ምክንያቱም ፈገግ ማለት ወጪ የለውም እኮ። ሰው ብዙ ጊዜ የሚጠላው ምንድነው? ወጪ አይደል? ወጪ ነው። ማን ነው እስቲ ከመካከላችን ህፃናቶች መስጊድ ሲገቡ ግንባራቸውን ይሳም ነው? ማንንና ማን ስመው? ልጆችስ ማን ናቸው እስቲ ስገቡ ኡሚ አሰላሙ አለይኩም ብላችሁ ግንባር መስሙት? ይሄ ካልታየ ከውጭ ጋር በምን ተለየን ታዲያ? ይሄ ነው እኮ መለወጥ ያለበት ቤታችን።
ስነ ምግባር ከሌለ አባትም እናትንም እንደ ዘበኛ ትቆጥራለህ። በእኔ እጅ ነው ያሉት ምን ያመጣሉ ትላለህ። አንተም 100 ብር ለመጠየቅ ገና ይንቀጠቀጣሉ። አካውንት አልከፈትክላቸው የሚያውቁት ነገር የለም። ያማራቸውን ለማግኘት የሆነ ጊዜ ነው የሚያገኙት። አላህ ይጠብቀን። በአመት አንድ ሄደ ነው አገር ቤት መዘየራቸው። ትላንት ያገባሃት ሚስትን ግን ድንቁላል ትንከበከባታለህ። ለምን? የለማ ስነ ምግባር። እሷ አንድ አመት ሙሉ ቆጮ ትበላለች ከጓሮ። አንተ ሩዝ ባኒድ አይቀር ጥብሱ አይቀር ምን አይቀር አያንቅም እንዴ? አንድ ሙእሚን ይሄን ያደርጋል እንዴ? አምጣት እንጂ ከአገር ቤት ነይ እናቴ በላት፣ አብሽሪ በላት፣ እቅፍ አርጋት። ቀዳደጣል የለበሰችውን አሮጌ ልብስ። ነይ እናቴ መርካቶ እንውጣ፣ በአላህ ቀልብሽን ደስ ያለሽን። ኡሚ ደስ አለሽ? አው ደስ አለኝ ልጄ። እስቲ ግንባሬን ይዘሽ ዱዓ አርጊልኝ። ዱንያን ተቆጣጠራት፣ ሁሉ ባንተ እጅ ይሁን። ቀብርን ያሳምርልህ። ካንተ የበለጠ ትልቅ ሰው የለም። ከዚህ የበለጠ ንግድ አለ እንዴ? ይሄ እኮ ነው ትልቁ ንግድ። ማታውን ስገባ ደውልላት። የዛሬው ትምህርት ቀልብ ከገባ አሰላሙ አለይኩም ኡሚ በላት፣ አሰላሙ አለይኩም ባባዬ በለው። ምን ነክቶ ደወልክ ይላል ደግሞ ደውለን ስለማናቅ። አይ ዛሬ ሐዲስ ሰምቻለሁ በለው። ስንቶቻችን ዘይራቸዋለን በቀን? በቃ ሁሌ ሐያታችን ሙሉ እኔ ከሆነ የሚገርመኝ ሐያታችን ሙሉ በቃ ሐቢብቲ ሐያቲ ብቻ ሆነ። ሐቢብቲ እንዴት ነሽ? ሐያቲ እንዴት ነህ? በቃ ከሚስት ጋር ብቻ ነው እንደ ዱንያ ሐያት። ከሚስት በፊት እናትን አይደል እንዴ የምታውቃት? የለም ስነ ምግባር። ከሚስት በፊት አይደል እንዴ አባት የምናውቀው? ያ ፖሊስ እያሯሯጠው ደንቦች እያሯሯጡት የትምህርት ቤት መጥቶ የከፈለልህ መቼ ነው የምትዘይረው? አብሽር አባቴ ዱንያ ባይሳካልን ጀነት አለን አብሽር። እኔ ደግሞ ትምህርቴ ሊጨርስ ኢንሻአላህ አስደስታለሁ፣ ሐጅም ወስዳለሁ። አትወሰደው፣ ጠገንከው፣ አብሽር አልከው። ስናገባ እናማክራቸው፣ ስንሰራ እናማክራቸው። በቃ ምንድነው ደግሞ ለዚህ ሽማግሌ ይባላል? ላኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ሽማግሌ እንዲያር ሊያጣ ነው። አወል ሰልፍ ሁሉ በየመስጊዱ ቀብር አይደል እንደሄዱብን። እኛ ራሳችን እኮ እየጨነቅን ነው። ለውር ሽምግልና ኒካ ለመሄድ እንደኔ አይነት ወጠጤ ብቻ ነው የሚሄደው። አረባ አላህ ሽማግሌ አርጉ ስንላቸው ከየት እናምጣ ይሉናል። እውነትም የለም ለክ ያሉትን ደግሞ መንከባከብ አለብህ። አብሽር ባባ ማለት አለብህ። ይሄን ስነ ምግባር ስላጣን ነው። ገንዘብ ማግኘት ትፈልጋለህ? ወላሂ እነሱን ዱዓ ጠይቃቸው። በደንብ አዳምጡ ወጣቶች። ኬሚስትሪ ፊዚክስ አስቸግረዋል። ወላሂ እነሱ ዱዓ ያርጉልህ። እንኳን ኬሚስትሪ ፊዚክስ ይቅርና ሰው የአላህን ከላም 612 ገልጽ በቁርአን በቃሉ እየተሸከመ ነው እኮ አላህ ከፍቶለት 612 ገልጽ በቃል እየታፈዘ ነው። በጣም የሚያጅበው በእኔ እድሜ ሳይሆን በእነዚህ እድሜ እየታፈዘ ነው። በእነዚህ ልጆች እድሜ ሱቅ አስቸገረ፣ ሐሲድ አስቸገረ፣ ሄደ ዱዓ ሸቅል ሷጋ። እኔ ሸኽ አለኝ እኔ ጠንቋ ያለኝ አትበላቸው። ሁለቱም አያዋጡም። ያንተ ሸኽ እናት ናት አባት ነው። 1 ኪሎ ስጋ ይዘላት ሂድ፣ ቡና ስኳር ይዘላት ሂድ። እስቲ እናቴ አሚን ልበልሽ ዱዓ አርግልኝ፣ አባቴ አሚን ልበልሽ ዱዓ አርግልኝ፣ አብሽር በለው። ካልሲ መጀመሪያ ለሱ ቀይርለት፣ አንተ አትግዛ። ጫማ ያንተን አዘግኝና ለሱ ግዛ። የውሸት አንኑር፣ የውሸት አንኑር። አሁን የውሸት እየኖር ስለሆነ ነው እኮ። በቀን ቢያንስ በሳምንት የሆነ ሰዓት ሄደ ከነሱ ጋር ዋል። ስትውል ሞባይሉን አጥፍታ አናግራቸው። በደንብ አዳምጣት። በወሬ እንኳን አትቅደማት፣ በወሬ አትቅደማቸው። አብሽሩ በላቸው። ዋናውን ካጣን ትንሹን አናገኝም። ዋናውን ያጣነው ምንድነው? ከእናት ከአባታችን ጋር ያለውን ነገር በደንብ አድርገን በአማረ መልኩ መከታተል አለብን። እኔ ቢዚ ነኝ ወላሂ አይመቸኝም። ላኢላሃ ኢላላህ። አንዳንዱ ሲያገባ ምን ይላል? ቤተሰብ ዘይራል እናት አባት ስለ ወላሂ ያው ከትዳር ጋር ከባድ ነው እንደምታውቀው ይላል። እዴ አገባን እንጂ ጀነት ገባን እንዴ? ትዳሩም የሚያምር ሄዳሸቀልም እንዴ? ሚስት የሆነ ባህሪ ካስቸገረችው እኮ የት ነው መሄድ ያለብህ? እናት ጋር ዱዓ ትቀበላለህ። አረ ኡሚ ዱዓ አርጊልን ማርሻ ገባቡ ቤቴ ደስ አለኝም ትላለህ። ሄደ ዱዓ ትቀበላለህ። ገበያ ሱቅ ትከፍታለህ፣ ዝግት ብሎብሃል። ሂድና እናትጋና አባት ጋር ዱዓ ተቀበል። የሚዋጥ መድኃኒት እያገኘ የማይዋጥ መድኃኒት እየተጠቀምን ስለሆነ ነው። የግድ እናት አባት ብቻ አይደለም። አላህ ካጠገባችን ለተለዩት እናትና አባቶቻችን ዛሬ በምናደርገው ዱዓ አላህ ቀበራቸውን ኑር አላህ ያርግላቸው፣ የተሻለ ምንጣፍ አላህ ያርግላቸው፣
የተሻለ ቤት አላህ ያደርግላቸው ረውደቱን ሚን ሪያዲል ጀና አላህ ያደርግላቸው ይህ ሲባል ግን ከወንድም ከእህት ደግሞ እንራራቅ ማለት አይደለም እንደው እንደ ደረጃው እናውራው ለማለት ያክል እንጂ ብናውራው የወንድምም የእህትም አለ በተቻለ መጠን ረህመቱን እናውርድ የአላህ ረህመት መምጣት የሚችለው በመካከላችን ስንተዛዘን ነው በተለይ አሁን ባለንበት ሂደት ትልቁ ዳዕዋ እኔ አሁን ትልቁ ዳዕዋ እስከ 2 ሰዓት ዳዕዋ አርግ ተብያለሁ እስከ 3 ሰዓት ቢሳካልኝ ኖሮ ምን እንቀጥላለን መሰላችሁ የአካባቢውን ሽማግሌ ሰብስበን አስቤዛ ገዝተንላቸው ብንሸኛቸው ደስ ይለኝ ነበር የዘመኑ ዳዕዋ ይስሎና ነው እንደ ድሮ ደረቅ ዳዕዋ ሰው አይፈልግም በተግባር ነው ኤሊ ሰላቱ ተቀባይነት የለውም ይያለን እኛ ቁም ሳጥናችን ልብሳችን ከሞላ ልጁ ታፋ ይታያል ሰላትህ ተበላሽቷል ብትለው ውሸታም ነህ ድንገት እንደውም ካንተ የበለጠ እሱ ሰላት ይመስለኛል መቅቡል የሚሆነው እንዲህ አይባሉ መስጊዳችን ላይ ያየነው ሰው ካለ ሱሪው ተቀዶ ያየነው ሰው ካለ እኛ ቁም ሳጥናችን ተጨናንቆ ይለን አሬ ቁም ሳጥን ይቀየርልኝ እያለች አይደል እንደ ሚስት አረ ልብስ በዛ ይሄ ቁም ሳጥን ይቀየር ሰፋ ያለ ከዛ ልብስ አምጣና መጣ ስጠውና አሁን ይሄን ልበስ ሰላትን እንዳያበላሽብ ብዬ ነው ብለ መጣ መስጠት ነው ያለብህ አካባቢያችን ላይ እዚህ አካባቢ ላይ የተጎዳ ሰው ካለ ዚያራ ያስፈልጋል ወአለይሰ ሊልኢንሳን ኢላ ማ ሰዓ ኢላ አላህ የሰው ልጅ ያሳለፈው መልካም ስራ እንጂ ሌላ ምን አለው ይላል ምን አለ አንተ ያልሰራውን ከልጅ እንዳትጠብቅ እንዳትሳሳቱ አንተ ያልሰራውን ከወንድም እንዳትጠብቅ ብዙ ሰው ቀብረናል ብዙ ሰው አይተናል ገና በሳምንቱ ነው ሽምግልና እየተጠራን ያለ ነው በሳምንቱ ከአባቴ የሚደርሰኝ 3 ሚሊዮን ብር ነው እኔ የሚደርሰኝ 2 ሚሊዮን ብር ነው ገና 7 ቀን እንደው በአገራችን ባህል እንኳን አረጋና አይኑ ሳይጠፋ ይባላል አባቶች አይኑ ሳይጠፋ ውርስ ይወራል ይባላል አዳብ አይደለም ለምንድን ነው ይሄ መጀመሪያ የተነሳንበት አነሳሳችን ስተት ስላለው ያን ስተት ነው ማረም ያለብን ያን ስተት ካላረምን የምናጣቸው ነገሮች ብዙ ናቸው በተለይ ወጣቶች ከናት ከአባታቸው ጋር ልዩ ግንኙነት እንድታደርጉ አደራ አላለሁ ዝግጁ ናቸው ልጆች አዎ ድንገት የዘመኑ ወጣት እንዴት እኔ ካሮጌ ጋር ሄዳለሁ ሰፈር ደግሞ ጓደኞቼ ቢያዩኝስ የሃይስኩል ትምህርት ቤት ጓደኞቼ ቢያዩኝስ እሱ ሴት አክፎ ስለሄደ ትልቅ ሆነ ማለት ነው አንተ ነህ ኳራዳ ከናት ጋር ሄድከው ከኡሚ ጋር ታድላል ወላሂ ከባባ ጋር አብረህ ሄደ ከዚህ በለጠ መታደላል እንዴ አንተ ነህ አራዳ ሞኝ እንዳትሆን ከእህት ጋር መሄድ እንዳታፍር ማፈር ያለብህ አጂ ነብይ የሆነ ሴት አቅፈ እንዳትሄድ ለምን አቅፌር ካተተ ወይ እህት ናት ወይ አክስት ናት ወይ እናት ናት ወይ ሴት ልጅህ ናት ከዚህ ሁሉ አታልፍ ከናትና ከአባቶቻችሁ ጋር ወጣቶች ካሳለፋችሁ والله ዱንያ አኺራችሁ ስኬቱን ያዛችሁት እናንተ ናችሁ ድንገት ብዙን ጊዜ በተለምዶ ምን ይባላል እንትና እኮ ዱንያ ላይ ተሳካለት ይባላል ስኬት ግን አላህ ብሎ የጠራው ምንድነው فمن زحزح عن النار وادخل الجنه فقد فاز ከእሳት ጠብቆ ጀነትን ያገኘ ሰው በእርግጥም እሱ ነው ስኬታማ ሰው ይላል ነው አላህ ስኬታማ ማለት ያ ነው እንጂ ስኬታማ ማለት የቤታችን ትልቀት የመኪናችን ስፋት አይደለም እነዚህ የዱንያ መጠቃቀሚያ ናቸው ወይ ታገኘዋለህ ወይ አታገኘው ስላላገኘው የሚገርም ነገር አይደለም ዱንያ እንደሆነች እኛ 60 እና 70 ምን ሞቶ ይቅርና በኑህ አለይሂ ሰላም ህዝብ የነበሩት ህዝቦች 950 ዓመት ከይኖሩ ነበር እድሜ 1000 ይኖሩ ነበር እድሜ እንደውም በታሪክ ሲወራ ምን ይባላል እናቶች አንዳንዴ ሲያለቅሱ ይገኛሉ ምንዎች ሲባሉ ወጣት ልጅ ለጋ ልጅ ሞቶብኝ ይሉ ነበር ስንት ነው እድሜ ሲባሉ 400 ዓመት አላህ ያሳያችሁ 400 ዓመት ወላ ብላ ታለቅስ ነበር ለምን የኑህ ህዝቦች 1000 አካባቢ እድሜ ነበራቸው እነሱም እኮ ለቀቁ ዱንያ እናቶች ወንድሞች እነሱ እንኳን ተውት 1000 ዓመት የነበሩ ሰዎች ነበሩ እኛው ዛሬ ማከላችን ጋሽ እንትናን ታውቃቸዋለህ የትኛው ጋሽ እንትናን አውቃቸዋለሁ እድሜያቸው ታውቃል አላውቀውም 80 ናቸው 80 በሉ ጨረሱት እኮ በቃ ዱንያን ሙጭልፍ አድርገውታል ኮሳቸው አይደለም ይባል ይሄ ነው ይባል ግን ሁሉም ምንድነው ሁሉም ዱንያ ነው 1000 የሚኖረው ዱንያ ነው 70 የሚኖረው ዱንያ ነው እችን ዱንያ ደግሞ እንጠቀምባት ጥሩ ገንዘብ ማግኘት ትፈልጋለህ እናት ጋር ያለው ቁልፉ ሄዳ አስከፍት ዛሬ በትምህርት ከማንም የተሻልክ መሆን ትፈልጋለህ ቁልፍ ያለው እናት ጋር ነው ጥሩ ታዋቂ ነጋዴ መሆን ትፈልጋለህ والله ቁልፍ ያለው እናት ጋር ነው ጓደኞች ያድርግ ከእናታችን ጋር ከአባታችን ጋር ጓደኛ ከሆነን والله ትክክለኛ ዱንያ ላይ ያስከው አንተ
ጓደኛ አንተ ነህ። የለማ ዛሬ ጓደኛ የሆነ የሃይስኩል ትምህርት ቤት ምክክር እያደረግን እያለ ወጣቶችን ሰበሰብኳቸው። እስቲ ከመካከላችሁ ለአላህ ብላችሁ የምትወዱት ጓደኛችሁን ንገሩኝ ብዬ ጠየቅኳቸው። አላህ ይስጣቸው አልዋሹኝም። ምን እንዳልዋሹኝ ታውቃላችሁ? ወላሂ የፉገራ ነው እንጂ ያለን የእውነት የልብ ጓደኛ የለንም። ወላሂ ውሸታችን ነው። አንዳችሁ አልዋሹኝም። የለንም ለአላህ ብላችሁ አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ብሎ ሲጠይቅ እነዚህ የተዋደዱ ሰዎች ጥላ በሌለበት ቀን ጥላ ውስጥ አደርጋቸዋለሁ ያላቸው ሰዎች እንድትሆኑ እስቲ ማናችሁ ከናንተ መካከል ጓደኛ ያለው ስንላቸው ያው እንብላ እንጠጣ እንሂድ እንምጣ ምናምን ነገር እንጂ የልቤ ጓደኛም ብለው የለኝም። አብሽር እናትን አርጋት፣ አብሽር አባትን አርገው። ካገኘ ጥሩ ነው፣ ካላገኘ እናትን አርግ። ብዙ ነገር የምታገኝባት ስለሆነ ይሄንን ነው መገመት ያለብን፣ ይሄንን ነው ማሰብ ያለብን እንጂ ወንድሞች ለመውረድ ለማነስ አሁን እኮ ዝም ብሎ ከተማ ላይ ራሱ ብጥበጣ ሲነሳ መጀመሪያ የሚያዘው ማን ነው? ጸጉሩ ያልተስተካከለ ወዲያ ፖሊስም ይዘዋል። ለምን? የስነ ምግባር መገለጫ አይደለም። ያለበለዚያ ምን ይሆናል መሰላችሁ? በየመንደሩ የገባብን ሱስ አፋችን ውስጥ ይገባል። በየመንደሩ የገባብን ፈሳድ አቅላችን ላይ ይገባል። ከዛ ውጥርጥር ያደርገናል። በተቻለ መጠን ወጣቶች እንደ አዲስ ኢንሻአላህ ከመካከላችሁ ጠዋት መኪና ቢኖረው የሚጠላ ሰው አለ? ከመካከላችሁ ጠዋት ቆንጆ ቤት ቢኖረው የሚጠላ ሰው አለ? አለ ወንድሞች? ሸጎሌ ያስፈራችሁ የለም? የለም አይደል? እንደው አለ የሚባል ነገር ጠዋት ታገኛላችሁ ቢባል የሚጠላ ሰው አለ? የለም አይደል? ግን ሱብሃንአላህ ሱቢ ከመስገዳችን ፈርዱን ሰላት ከመስገዳችን በፊት የምትሰገደው 2 ረካ ኸይሩ ሚነ ዱንያ ወማ ፊሃ ዱንያ ላይ ካሉት ነገሮች ሁሉ የበለጠችው እቺ 2 ረካ ናት። ፈርዱ እንዳይመስላችሁ፣ ፈርዱ አይደለም ሱናዋ ብቻ 2 ረካ ቀብልያዋን የሰገደ ሰው ኸይሩ ሚነ ዱንያ ወማ ፊሃ። ስለዚህ እቺ መኪና ማግኘት ይፈልግ ሐያ አለ ሰላ አሰላቱ ኸይሩ ሚነ ኑም ወርውረው ብርድ ልብሱ ወርውረው። ገና እንተኛ የለ እንደ ብዙ አመት ገና እንተኛ ያለን እኮ የረጅም ጊዜ የምንተኛበት መኝታ አለ እኮ። ወርውረው ብርድ ልብሱ ነው። አንተ ማታ ዘክረ ሱናውን ጠብቀ ተኛ። ሞባይል መሙላት ካንተ አይጠበቅም። አዛን ትሰማለህ። ከአዛን በፊት 10 ተኩል ትነሳለህ፣ 10 ሰዓት ትነሳለህ። አላህ ከወፈቀ ረካዓቴን ስገድ፣ ጌታዬ ወይ ዘንልኝ በል፣ ከርካሽ ነገር ጠብቀኝ በል። ከዚሁ ከተንቀሳቀሳችሁ ወላሂ ነገ ደርሱበታላችሁ። ነብዩና አለይሂ ሰላቱ ወሰላም እኮ አላህ ለነብይነት ሲያጫቸው በልጅነት እንኳን ሰርግ ቤት ሄደው ሰርጉን ለማየት ሲሄዱ ሙዚቃ እንዳያዳምጡ ሰርግ ቤት አጠገብ እንዲተኙ ነው አላህ ያደረጋቸው። ፕሮግራሙ ሲያልቅ ነው ከእንቅልፍ የነቁት። ሙዚቃ እንዲያዳምጡ አላህ ፈለጋቸው። ሙዚቃ ለምን? የሸይጣን መሳሪያ ነው። የሸይጣን መሳሪያ ነው። አንዳንድ ወጣት ሙዚቃ አዳምጡ ያለቅሳል አይደል? ምን ሆንክ ስትለው አያውቀውም እሱ ራሱ። ግን ያለቀሰው ምንድነው? ለሴት ብቻ ስለተዘፈነ ነው። አረ ያፈቀርካት ካለ እንኳን ኒካ እንሰርልኝ ብትለው ወላሂ አያውቃትም። የዚህ አይነት ወጣት አለ። ዝም ብሎ ለምን? የሸይጣን ጉትጎታ ስለሆነ። ጤነኛውን ሰውዬ እኮ የሚያዘልለው ሙዚቃ ነው። አንድ ሙሚን ደግሞ ሙዚቃ ያዳምጥ። አንድ ሙሚን ወላሂ ሙዚቃ ያዳምጥ። መገለጫው አይደለም ማር እያለ ቁርአን ማር ሰው ማር እያለ እሾካ ውስጥ ይከታል። ሙሚን እጁን ከቶ የቴፕ ሙዚቃ ያከፍት አያደርገው። አላህ እኔንም እናንተም ከሙሚኖች አላህ ያርገን። ያው እኔ ሳስታውስ እኔ ጥሩ ነኝ ብዬ ሳይሆን እናንተ ላይ በመጮዬ ነፍስያዬ ላይም እየጮኩባት ነው። ንጹህ አላህ ብቻ ነው። ግን ከፍ ማለት እንፈልጋለን። ምኞታችን ከፍ እናርገው። ምኞቱን ከፍ አርጎ ወጣቱ ደግሞ ለመድረስ ይፈልግ ርካሽ ነገሮችን ሁሉ መተው አለበት። እኔ 3 ሴት ጠብሼ ይላል አንዳንዱ፣ እንደ ጀብድ ነው የሚያወራው። 4 ሴት ጠብሼ ይላል። 4 እህቶችን ነው ከጠባበሳቸው። ሊያምን ነው የሚገባ። 4 ለኒካ ያሰብካቸው እህቶችን ነው ከቆራረጣቸው። ይሄን ነው ከነገረ ታዚያ ነው ከነገረ
ለዚህ ነው እኮ ነብዩ ጋር አለይሂ ሰላቱ ወሰለም አሁን የመስጊድ ኢማም ጋር ኢማሞቻችን ጋር መጣችሁ የአንድ መስጊድ ኢማማችን ነው ጥያቄ ልጠይቆት ነው ምን ፈለክ ልጄ እንደው ዚና እንድሰራ ፈቀዱልኝ ብትላቸው ምን ነው የሚሉ በኹጥባ እንጨት ነው አይደል የሚመጣው በኹጥባ እንጨት ነው የሚያሳድዱ ከመስጊድ ግን ይሄ ጥያቄ ነብዩ ጋር አለይሂ ሰላቱ ወሰለም መጥቷል ዚና እንድሰራ ፈቀዱልኝ ብለው አልተቆጡትም ማላሉትም ሹፉ የሚገርም ጥያቄ ነው የጠየቁት ና አሉት ለጠይቀና የጠየቀውን ጥያቄ ፈቅድልሃለሁ አሉት ይሄ እናንተ የምትጠይቁት ነው አንድ ሰው መጥቶ አንተ ጋር አሉት እህትን ዚና ቢጠይቀ ምን ትለዋለህ አሉት ኧረ እንዴት ይጠይቀኛል አለ ተቆጣ እሺ እናትን ቢጠይቅስ አሉት ፊቱ እየጨመረ መጣ ቁጣው ሴት ልጅንስ ቢጠይቅ አሉት በጣም ባሰበት እንዴት ይጠይቀኛል አለ በላሉት የአላህ መላእክተኛ አንድ ሴት እኮ ለዚና ስትጠይቃት ወይ እህት ናት ወይ ሴት ልጅ ናት ወይስ እናት ናት ሲሉት ሳይኮሎጂካሊ ያስተማሩት ነገር በጣም ረበሸው ከዛ ምን አለ ቀደም ዚናር ላይ ጠየቀው አንቱ የአላህ መላእክተኛ ሆይ ይሄን ቆሻሻ በሽታ እንዲያነሳልኝ ደግሞ አላህ ለምኑልኝ አለ ብሎ ጠየቃቸው ና አሉትና እጃቸውን እዚች ጋር አደረጉለትና ዱዓ አደረጉለት እጃቸውን እዚህ ጋር አድርገው ዱዓ አደረጉለት ከዛ ምን አለ የሰሃባ والله እሳቸው ይሄን ዱዓ ካደረጉልኝ ጊዜ ጀምሮ ሴት ልጅን ለዚና አስቤ አላቅም ሴት ልጅን ለዚና አስቤ አላቅም ለ5 ደቂቃ ለ3 ደቂቃ ደስታ ሁሌ ሰላም ታጣለ ለምን የቀልብ ብርሃን ይወሰዳል ዚና ካለ ፊት ራሱ ኑር ይጠፋል ጭንቀት ነው በቃ ከወዛደር ትጣላለ ከኒስትሮ ትጣላለ ከማትጣላው ሰው የለም በቃ መንገድ ላይ ከሁሉንም ትጣላው ለምን ውስጥ ተጨንቀዋል ዚና እንደዚህ ነው ቀብርም ጥበቱ በዚና የተነሳ ነው ስለዚህ ወንድሞች ከፍ ማለት ከፈለግን አላህ ባዘዘን መንገድ እስከሄድን ድረስ والله ሁሉ ጊዜ ከፍ ነው ምንለው አላህን ይዞ ዝቅ የሚል ማንም የለም ሁላችንም ከፍ ማለት የምንችለው ከዚህ መንገድ ውጪ አማራጭ ያለን ሰዎች አይደለም ስለዚህ ወንድሞች ወጣቶች ሌላው በመጨረሻ መመክራችሁ ነፍሴንም መመክራት በተለይ አባቶችም ወጣቶች እንድናጣቸው ካደረጋቸው አንዱ ምክንያት አንዱ ዛ ራት ይበላል አንዱ ዚ ራት ይበላል ማን ይብላ ማን አይብላ ማን ቢስሚላህ ይበል ማን እየዘፈነ ይብላ አልታወቀም ምግብ ሲበላ በአንድ ቤት ገልበጥ አርጋችሁት ብሉ በሁለት ጉንጭ የበላው ማን እንደሆነም ታያላችሁ በአንድ ጉንጭ አግትላላችሁ ስጋ እየሰረቀ በጣም የሚያስቸግረው ደግሞ ካለ ቆይ ለወንድሞች ማካፈል ትለዋለህ ቢስሚላህ ካለ ቆይ ዱዓ አድርግ ትለዋለህ ከዛ በመንበላው ምግብ ሳይሆን ጥቅሙ ትልቁ ጥቅም ምንድነው ከተባለ ትልቁ ጥቅም በቤተሰብ መካከል ፍቅር ያመጣል ለምሳሌ አሁን መንበላው ራት አላህ ለመብላት ያብቃንና መንበላው ራት የዛሬውን የተመካከርነው ምክር ብናወራ አተረፈን ማለት ስለዚህ አላህ ብሎ ሰጧችሁ ዘመናዊ ቤትም የሰራችሁ ወንድሞቼ አደራ ምላችሁ ከናንተ ጋር ይብሉ ራት ይሄ ጎረምሳ ነው 19 ዓመት ሞልቶታል ምን አገባኝ አይባልም ኒካስሮ አልወጣም ይሄ ልጅ ኒካስሮ ይሄ ልጅ አልወጣም ኒካስሮ እስኪወጣ ድረስ ይሄ ልጅን በእናንተ ስር እስካለ ድረስ በመመካከር ፊታቸውን በማየት ዛሬ በሐሽሽ ነገር አፋቸውም ሲታይ በጣም ከባድ ነው ፊታቸውም ሲታይ በጣም ከባድ ነው ነገ ደግሞ ምን ሊመጣ ይችላል ይሄንን ተጠንቅቀን ኢንሻአላህ በእንደዚህ መልኩ ዛሬ ሁሉም ነገር መጥቼ ሁሉም ነገር ማፍሰስ አለብን ብለን አናስቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየቀኑ በየሰዓቱ ዝም ብሎ ሰሃቦች ላይ መልእክቶችን አይናገሩም ነበር ከቀንም ከሰዓትም እያዩ ነበርና የሚያደርጉት ኢንሻአላህ የዛሬው ስንቃችን ለእድሜ ልካችን አላህ ስንቅ ያደርጋት እዚህ ቦታ መርጦን ምድር ላይ አለ ከሚባል ምርጥ ቦታ መርጦን ላመጣን ጌታና ላሰባሰበን ጌታ ሁላችንም አልহামዱሊላህ እንበል አልহামዱሊላህ የዚህ ቤት ፍቅር አላህ ይስጠን
ዱንያን ስለቃት ከዚህ ቤት ምን ለቅ አላህ ያርገን። ሐያ አለ ሰላት ሲባል አንጀታችን የማይችል አላህ ያርገን። ሮጠን ወደ መስጊድ ምን መጣ አላህ ያርገን። ለትውልድ ምን ተርፍ ሰዎች አላህ ያርገን። እዚህ ቤት ተሰባስበን ሐዲስ እንድናወራ ላደረጉ ላመላከቱ መሬቱን ለሰጡ አንድ ጠጠርም ለጣሉት ሁሉ ዱንያም ላይም ካሉ አላህ የተሻለ ሐያት ያርግላቸው። ቀብር ላይም ገብቶ ከሆኑ ያማረ ቀብር አላህ ያርግላቸው። የተሻለ ቀብር አላህ ያርግላቸው። ረውደቱን ሚን ሪያድል ጀና አላህ ያርግላቸው። ቤቱ ያማረላቸው ቤት አላህ ያርግላቸው። እቺን ቤት ያስገነባ ሰው ሁሉ የአጅሩ ተካፋይ አላህ ያርገው። እኛም ይሄን ቤት ሰርተው ከሚሄዱት አላህ ያርገን። የኸይር አድናቂ ሳይሆን ኸይር ነገርን ሰክተው ከሚሄዱ ሰዎች አላህ ያርገን። እዚህ ቤት እንደሰበሰበን ጀነት ውስጥ ከምንሰባሰቡ ሰዎች አላህ ያርገን። አገራችንም አላህ ሰላም አላህ ያርግልን። ተፈናቅለው የመጡ